السلام حال منك السلام نهب يا رب يا الحمد لله رب العالمين ክቡር አቶ አወል አርባ የክልላችን ርዕሰ መስተዳድር፣ ክቡር ኢንጂነር መሐመድ የዚህ ውብ ፕሮጀክት ማናጀር እና የኢትዮጵያ መንገዶች ባለስልጣን አስተዳደር ዋና ስራ አስፈጻሚ፣ ክቡራን ሚኒስትሮች፣ የክልል አመራሮች፣ የሀገር ሽማግሌዎች፣ ከአፋር በተለይም ከአዋሽ ኤርታሌ ወረዳ የተወከላችሁ የማህበረሰብ አባላት፣ ከሁሉ አስቀድሜ እንኳን ደስ ያላችሁ እንኳን ደስ ያለን ማለት እወዳለሁ። አፋር በታሪክ በተፈጥሮ በእጅጉ የታደለ ክልል ነው። ይህ የምታዩት የፓልም ፋርም ብዙ ቦታ ልዩ ልዩ ጫካዎች፣ ዛፎች፣ ደኖች አይታችሁ ሊሆን ይችላል። በዚህ ዴንሲቲ በዚህ ጥርቅም በአንድ ከባቢ ላይ በተፈጥሮ የበቀለ የፓልም ጫካ ማየት እምብዛም የተለመደ አይደለም። እዚህ የምናየው የጫካ ፓልም መልኩ፣ ቅርጹ፣ ቁመቱ መለየቱ ብቻ ሳይሆን እንደ ምግብ የሚጠጣው ፍል ውሃ ነው። እዚህ አካባቢ ላይ ያለው በሙሉ ፍል ውሃ ነው። ከዚህ ሜዳማ ከባቢ እምብዛም ሳንርቅ በርካታ የሚያማምሩ ውብ ተራራዎች ያሉበት ከባቢ ነው። ውሃው፣ ተራራው፣ ዛፉ ልዩ የሆነ የሳር ዝርያ አይነቱ በሙሉ ለሺህ ዓመታት እዚህ ቦታ ነበር። ይህንን ቦታ በርካቶች እንዲያዩት አይን ለመግለጥ የተሰራው የገበታ ለትውልድ ፕሮጀክት አፋር ካላቸው በጣም ብዙ ሀብቶች መካከል አንደኛው ላይ የዋለ ቢሆንም ከዚህ ፕሮጀክት ብዙ ርቀት ሳንጓዝ የአሰቦት ፓርክ፣ የአዋሽ ፓርክ ይገኛል። በእኔ እምነት ከአዲስ አበባ ቢበዛ 2 ሰዓት መንገድ ተነድቶ ሊታይ የሚችል ሁለት ትላልቅ ፓርክ ሳፋሪ ሊደረግበት የሚችል ከባቢ ብዙ ያለ አይመስለኝም። ትልቁ ችግር የነበረው መሰረተ ልማት ነው፣ ሃይዌይ ነው። አሁን ከአዳማ አዋሽ የሚገነባው ምናልባት ቢበዛ 1 ዓመት ቢፈጅ ነው። ከአዋሽ ኤግዚት አድርገን እዚህ ለመምጣት የሚወስደው ጥቂት ኪሎሜትሮች ብቻ ነው። ይሄን አሰቦትን ስናገናኝ ማንም ሰው ከአዲስ አበባ ኤርፖርት ተነስቶ በ2 ሰዓት የመኪና መንገድ እዚህ በይኑና አዋሽ መድረስ ይችላል። በተለይ መንገዱ ሲያልቅ ባቡርም አለው። ይሄ ከአዲስ አበባ ነው። አዲሱ ኤርፖርት ቢሾፍቱ ሲሰራ ይቀንሳል። ከቢሾፍቱ ኤርፖርት 2 ሰዓት ባልሞላ ጊዜ ውስጥ በእንደዚህ ባለው ስፍራ መጥቶ ፓርኮች ለማየት እና ብዙ የተፈጥሮ የዱር አራዊት ለማየት መታደል የብዙዎች ፍላጎት ነው። እኛም አቅማችን እያደገ ሲሄድ የምንሻው ጉዳይ ነው። ነገር ግን አሰቦትም አዋሽም እዚሁ ከባቢ ያሉ እንዲህ ያለው ጽዱ ማረፊያ ካልተሰራ ሰዎች ቀሏቸው መተው ሊገለገሉ ሊያዩ አይችሉም። ቢመጡም ውሎ አያድሩም፣ ተመልሰው ይሄዳሉ። ይሄ ለአፋር የመጀመሪያው በር ነው። ከዚህ ስንቀጥል ከአሰቦት በኋላ አፍዴራን ያየን እንደሆነ በብዙ የዓለም ቦታ ላይ ሊታይ የማይችል ነገር በአንድ በኩል ሀብት፣ በሌላ በኩል ደግሞ ውበት የሚታፈስበት ቦታ ነው። ከአፍዴራ እልፍ ስንል ደንከልን እናገኛለን። እጅግ አስደናቂ ውበት አለ። ኤርታሌ አለ። ብዙ ቦታ ፍልውሃዎች ሲፈልቁ የሚታይበት ክልል ነው። ይህንን ውብ ክልል መጠነኛ ኢንቨስትመንት እየሰራን መጠነኛ ድካም እየደከምን መጠነኛ ላብ እያፈሰስን ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት እንችላለን ከሚል እምነት የሚነሳ ነው። አፋር ምድሩ ብቻ ሳይሆን ሰውም በእጅጉ የተባረከ ነው። ሀገሩን የሚወድ ብርቱ ትጉህ ህዝብ ነው። ለዚህ ህዝብ እንዲህ ያለውን
ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው። አፋሮች ስለ ትጋት፣ ስለ ብርታት፣ ስለ መስራት፣ ስለ አለመዘናጋት ብዙ ይናገራሉ። ከዚህ ንግግራቸው መካከል አንዱ በአፋር የሚታወቅ አባባል እድል ያንቀላፉ ሰዎችን አትቀሰቅስም ይላል። አፋር እድል አለች፣ ካንቀላፋችሁ ግን አትቀሰቅስም። እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም፣ አልቀሰቅሳቸውም ብላተዎች እንጂ ይህ ጉዳይ መሰራት የነበረበት የዛሬ 50-60 ዓመት ነበር። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይሄን መነሻ ይሄንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ያልተዘጋጀ ሰው እዚህ ቢመላለስም የባለፈውን የፓልም ፋርምም የዛሬውንም ብናሳየው ለለውጥ ዝግጁ ያልሆነ ሰው ማየት አይችልም። ሰው ለለውጥ ለእድገት ራሱን ያዘጋጀ እንደሆነ ከትናንሽ ነገሮች ውስጥ በርከት ያለ ጸጋ ለማውጣት ለማየት ኢማጂን ለማድረግ ይታደላል። ያ የለውጥ መሻት በውስጡ ከሌለ ግን ምንም ያህል ያማረ ውብ ስጦታ ቢኖረንም ያን ወደ ሀብት ለመቀየር የሚተጋ አይሆንም። ይህ ማለት አሁን እንደምታዩት የዘንድሮ በልግ አስደማሚ ዝናብ እየዘነበ ነው። አርሶ አደሮች እና በአመራር ስራ ላይ ያሉ ሰዎች ይህንን የበልግ ዝናብ እንደ ዋዛ አያዩትም። የበልግ ዝናብ በዚህ መጠን እየዘነበ ነው ማለት የሚቀጥለው ዓመት ጥጋብ ነው ማለት ነው። ቋንቋው ተፈጥሮ እንደዛ ነው። አሁን ከዘነበ የሚቀጥለው ዓመት ጥጋብ ነው ማለት ነው። ግን ጥጋብ የሚሆነው ለማን ነው? መሬቱን አርሶ አለስልሶ ፈጣሪውን ታምኖ ለሚጠብቅ ሰው ነው። መሬት አለስልሶ አርሶ ያልተዘጋጀ ሰው ዝናቡ ያልፈዋል። የዘንድሮ ዝናብ ከአምናው ከአቻምናው ከዚህ ቀደም ከምናቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። ምግብን ለማምረት ነዳጅ ቢያዝብን ማዳበሪያ ቢያዝብን በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን። የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። እዚህ ቦታ ላይ የነበረው ችግር እንደዚሁ ነው። ተፈጥሮ የሰጠችውን ጸጋ ማንበብ ማወቅ ጊዜን መገንዘብ ተስኖን ለረጅም ዘመናት እንዲህ ያለው ገነት እንዲህ ያለው ውበት ሳናየው ቆየን እንጂ ሌሎች ዓለማት እቺን ቤት ከገነቡ በኋላ
መከራቸውን የሚያዩት እንደዚህ ያለውን ፓልም በዚያ አካባቢ ላይ ለመትከል ነው። በነገራችን ላይ አሁንም ቢሆን አዲስ አበባ አካባቢ ጥሩ የፓልም ዝርያ በሺዎች ብር የሚሸጠው ችግኙ የደረሰ ችግኝ በሺዎች ብር ይሸጣል። እዚህ እንደምታዩት በመቶ ሺዎች ምናልባት በሚሊዮን የሚቆጠር የፓልም ጫካ አለ። እኛ ለዛ አልከፈልንም፣ ለዚህ ፍልውሃ አልከፈልንም። እኛ የሰራነው ጎጆ ነው። ግን ያ ጎጆ ከተፈጥሮ እንዲስማማና ይህን ውበት እንዲያወጣ አደረገ። ልክ እንደዚሁ የዘንድሮን በልግ የተዘጋጀ ያለሰለሰ ያረሰ አርሶ አደር የሚቀጥለው ዓመት ኢትዮጵያ ውስጥ መከራ፣ ችግር፣ ረሃብ ሳይሆን ጥጋብ እንዲመጣ ስለሚያደርግ ወቅትን፣ ጊዜን ማወቅና መጠቀም የሁላችን ትጥቅ ልብስ መሆን አለበት። ምክንያቱም አፋሮች ላብ ወርቅ ያስገኛል፣ ስንፍና ግን አቧራ ያስታቅፋል ይላሉ። በላብ ወርቅ ይታፈሳል፣ በስንፍና አቧራ ይለብሳል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ይሆናል። ታዲያ አፋር፣ ኢትዮጵያ እንደዚህ ያለው ጸጋና ስጦታ ካላቸው እስካሁን ለምንድነው ያንን መልካም ነገር ተጠቅመው መበልጸግ መልማት ያልቻሉት የሚል ጥያቄ ቢነሳ አግባብ ነው። ይሄ ሁሉ ነገር እያለን ምን ነካን ቢባል the bad apple effect የሚባል ነገር አለ። በአንድ ኩንታል ውስጥ ያሉ ጤነኛ አፕሎች መካከል አንድ የተበላሸ በሽተኛ አፕል ቀላቅለን ብናስቀምጥ እነዚያን ጤነኞች አፕሎች የማበላሸት አቅም አለ። ምንም እንኳን መልካም ነገሮች የበዙ ቢሆንም አንድ የተበላሸ ነገር ካለ ያ የተበላሸው ነገር አብዛኛውን ጤነኛውን ነገር ያበላሸዋል። ይህ ችግር የአፋር፣ የኦሮሚያ፣ የአማራ፣ የደቡብ፣ የቤኒሻንጉል፣ የጋምቤላ፣ የትግራይ የሁሉ ኢትዮጵያውያን ችግር ነው። ብዙ መልካም ሰዎች፣ ብዙ መልካም አሳቢዎች ቢኖሩም የተበላሸ ጨለምተኛ ሐሳብ ያላቸው ሰዎች በውስጡ ስለሚቀላቀሉ አብዛኛው መልካም ነገር የተበላሸና ችግርን በማውራት በችግር ውስጥ በመኖር ችግርን በመተንተን ዘመን የሚታለፍ መስሎት ያስባል። በችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣው። እንደዚህ ያለው ጨለምተኛ ስብስብ ባለበት አካባቢ ሁሉ ያማረ ውጤት አይመጣም፣ ከመጣም የዘገየ ይሆናል። በ2006 የዛሬ 20 ዓመት ገደማ በተደረገ አንድ ጥናት 5 ሰዎች መካከል አንዱ ጨለምተኛ የሆነ እንደሆነ፣ ኔጌቲቭ ቲንከር የሆነ እንደሆነ፣ መልካም ነገር ማየት የሚሳነው የሆነ እንደሆነ፣ ከጨለማ ውስጥ አርቆ የብርሃን ጭላንጭል ማየት የሚሳነው ከሆነ የነዚያ 5 ሰዎች የሥራ ውጤት ቢያንስ በ40% ይቀንሳል ይላል ጥናት ነው። ከአምስቱ አንዱ ጨለምተኛ ከሆነ የአጠቃላይ የግሩፑ የሥራ ውጤት በ40% የቀነሰ ይሆናል። ከ130 ሚሊዮን ምን ያክል ጨለምተኛ እንዳለ አስቡና ያ በጋራ በሚሆንበት ሰዓት አብዛኛው መልካም አሳቢ ቢሆንም ጥቂት ጨለምተኞች ካሉ ውጤቱ የዘገየ ይሆናል። ጨለምተኝነት ትውልድ ይገላል። ጨለምተኝነት ሀገር ያዘገያል። ጨለምተኝነት መለወጥ፣ ማደግ፣ መሻገር ስንችል የምንለምን የምንዘገይ ያደርገናል። ከጨለምተኛ አስተሳሰብ፣ ካይቻልም አስተሳሰብ፣ ካይሳካልኝ አስተሳሰብ ወጥተን ውጤት ማምጣት ያስፈልጋል። ቅድም እንዳያችሁት የዛሬ 2-3 ዓመት እዚህ ቦታ ስንመጣ መንገድ አልነበረም። አስቸጋሪ ከባቢ ነው። ከመንገድ ራቅ ይላል እንዳያችሁት እና ሙቀቱ ከፍተኛ ነው።
በማንኛውም መስፈርት በዚያ ጊዜ ይህ ቦታ አሁን ያለውን መልክ አሁን ያለውን ቅርጽ ይይዛል ብሎ መናገር በቀላሉ ሊታመን አይችልም። ሀጂ አወል ብቻ ሳይሆን በርካታ ሰዎች ይሄን ለማመን ይቸገራሉ። ነገር ግን ያያየነውን ለመኖር ያያየነውን ለማሳየት ያያየነውን ለማበራከት ባደረግነው ተከታታይ ጥረት ዛሬ በምንም መስፈርት ማንም ሰው ቸል ናቅ ሊያደርገው የማይችል መልካም ዘር በዚህ ስፍራ ተዘርቷል። ይህ ስፍራ ግን የተዘራው ዘር ማሳ መሆን እንዲችል ቅድም እንደተባለው 4፣ 5፣ 6 ቦታዎች አፋር ውስጥ መሰል ስራ ያስፈልጋል። እነዛ እየተሰሩ ሲሄዱ ፕራይቬት ሴክተር አይኑ ተገልጦ የክልሉ አመራር አይኑ ተገልጦ እያንዳንዱን ቦታ ሲሰራ አንድ ሰው አፋር ገብቶ ዛሬ አይወጣም፣ ሳምንት ይቆያል። ብዙ የሚያቆይ ነገር ስላለ ውብ ተፈጥሮ አለ፣ በጣም ደጋግ ህዝብ አለ። ሁሉ ቢጠፋ የግመል ወተት አለ፣ በከል አለ። ያን እየበሉ ሳምንት በደስታ መቆየት የሚቻልበት ክልል መፍጠር ይቻላል። ይህ እንዲሆን ጨለምተኝነት አይቻልም አይሳካም ከሚል መንፈስ መውጣት፣ አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። ይህ ቦታ ኔሌ ፓም ሎጅ ለኩሪፍቱ ሪዞርት ተሰጥቷል። አቶ ታዲዮስ ሁላችሁም እንደምታውቁት ቱሪስት በመሳብ ለኢትዮጵያ ፈርቀዳጅ የሚባል ሰው ነው። እንዲህ ያለውን ተፈጥሮ በሚያገኝበት ሰዓት የወተር ፓርክ በመጨመር ሩሞች በመጨመር ብዙ ቱሪስቶች እንዲመጡ በማድረግ ከአዋሽ ጋር በማያያዝ ከበይኑና ጋር በማያያዝ ከአሰቦት ጋር በማያያዝ ትልቅ የቱሪስት መንደር እንዲሆን በራሱም በጓደኞቹም በሌሎቹም አካላት የበኩሉ ሚና እንደሚጫወት ምንም ጥርጥር የለው። ይህም ቦታ ሀጂ አወልና አቶ ታዲዮስ ማሰብ ያለባችሁ እንደ አዲስ ማሳ ነው። አዲስ ማሳ ሁለት ቁልፍ ነገሮች ያጋጥሙታል። በመታረሱ በመቆፈሩ ምክንያት የተዘራ ዘር አለ። ያ የተዘራ ዘር ከተንከባከብነው ፍሬያማ ሆኖ በብዙ ተባስቶ ሊመጣ ይችላል። በሌላ መንገድ ደግሞ ያ ማሳ ከዘሩ በፊት የለመደው አረም አለ። አረም ከአዲስ ማሳ ይነቀላል እንጂ አይጠፋም። በአዲስ ማሳ ዘር ይዘራል እንጂ እንክብካቤ ካላገኘ አይበቅልም። አረሙም አለ፣ ዘሩም አለ። ዘሩ አብቦና ተበራክቶ መልካም ፍሬ እንዲሰጥ ያ የተነቀለው አረም ተመልሶ መብቀል እንዳይችል መጠበቅ አለበት። ማሳው መኮትኮት አለበት፣ ውሃ ማግኘት አለበት። ያንን እንክብካቤ መስጠት ካልቻል ቀድሞ የለመደው ዘር ብቻውን ሳይሆን ተባስቶ ይወረዋል። ዘሩ ይበዛና አረሙ ይበዛና ዘሩ ያንሳል። ያ እንዳይሆን መልካም ጅማሮ መልካም ስራ ያየን ቢሆንም አረሙን በቀጣይነት ማጥፋትና ዘሩን ማባዛት ግን ገና ተጨማሪ ድካም የሚጠይቅ ስለሆነ ለሀጂ አወል ለአቶ ታዲዮስ አደራ የሚሰጥ ጉዳይ ይሆናል። እኛ ሰርተናል አለቀ ብለን አንተውም፣ መተን እናያለን፣ እንደተባለውም እንገለገላለን። ክልላችን መምጣት ሀጂ አወል ስለጋበዘን እኛ እንመጣለን። ሀጂ አወልም በከል ያርዳል፣ ግመል እንኳን ይበዛብናል። በዚያ መንገድ ይሄ የተጀመረው ስራ ተጠናክሮ እንዲቀጥል ሁላችን የበኩላችን እንድንወጣ አደራ ማለት ፈልጋለሁ። ኢትዮጵያውያን በተለይ መንዳት የምትችሉ በግሩፕ መንዳት ባትችሉም ባቡር መጠቀም የምትችሉ ለቱሪዝም ፐርፐዝ አይደለም አገራችሁን ለማወቅ በዚህ ስፍራ ስላሉ ድንቃድንቅ ውበቶች ለማየት ለማድነቅ ለመውደድ ለመስራት እንድትችሉ ይህንን ቦታ ከማየት እንዳትቦዝኑ አደራ ማለት ፈልጋለሁ። በተለይም የተለየ ብቃት እና ዕውቀት ያላችሁ ምሁራን በእኔ እምነት በዚህ ስፍራ
ያልዳሰስነው ያልደረስንበት የተደበቀ ብዙ ሀብት ሊኖር ይችላል። የድንጋዩ ቅርጽ የተለየ ነው። የውሃው ቴስት ሄቪነስ የተለየ ነው። የምናያቸው ፕላንቶች የተለዩ ናቸው። ተጨማሪ ምርምር ተጨማሪ ጥናት ቢደረግ አዳዲስ ሀብት ሊወጣ ስለሚችል የምትመራመሩ ሰዎች መታችሁ እንድትመራመሩ፣ የምትማሩ ሰዎች መታችሁ እንድትማሩ፣ ማረፍ የምትሹ ሰዎች መታችሁ እንድታርፉ ሀገራችሁ እንድታዩ አደራ እያልኩ አፋር የኢትዮጵያ በረከት ነው። አፋር የኢትዮጵያ ጠባቂ ነው። አፋር የኢትዮጵያ ባላደራ ነው። ብዙ ሰጥታችኋል፣ ብዙ አድርጋችኋል። ላደረጋችሁት ሁሉ ኢትዮጵያም እኔም እናመሰግናለን። የቀረውን ያስቀራችሁትም ደግሞ በጋራ እናመጣለን። አመሰግናለሁ።